ዛሬ የማስተካክለው ፍሪጅ ደግሞ ከቦታ ቦታ አንቀሳቅሶ ወደው መልሶ ሶኬት ላይ በመሰካት ፊልትሩ አበላሽቶባቸው ነው። እንደሚታወቀው ፊልትሩ ሲበላሽ ደግሞ አያቀዘቅዝም ማለት ነው። ትናንሽ ፍሪጆች ላይ ሞተር እስከ ማቃጠል የሚደርስ ጉዳት ሊያመጣ ይችላል። ይሄ ዲፕ ፍሪጅ ነው፣ ባለ ሁለት በሩ ትልቁ ነው። ያው ፊልትሩን አበላሽቶታል። እሱን ፊልትሩን ቀይረን ውስጡን አጽድተን ያው ጋዝን እንሞላላቸዋለን ማለት ነው እንደተለመደው። ከዚህ በፊት ጋዝ ስሞላ አይታችሁ የምታውቁ ሰዎች ካላችሁ እንደተለመደው ነው፣ አዲስ ነገር የለውም። ፊልትሩን በይዳለን። ከዛ ውስጡ ያለውን ንፋስ እናስወጣለን። ከዛ ጋዝን እንሞላለን። ሂደቱን አብረን እናያለን። እዚህ ጋር ብዙ ጊዜ የሚያስቸግረኝ ነገር እቺ ፊልትሩ የምንበይድባት የኮንደንሰሯ ጫፍ እነዚህ ነጫጭ ቀጭኖች ባለሙያዎች ልታውቁት ትችላላችሁ። ነጭ ቀጭን ከሆነ በጣም ያስቸግራል። ሊድ አይዝም። ሙቀት ከበዛበት ደግሞ ሊቆረጥ ይችላል። ሲበየድ በሆነች ትንሽዬ ቀዳዳ ፈጥሮ ሊክ ምናምን ሊያደርግ ይችላል። እሱን መበየድ አዛ ነው፣ በጣም አዛ ነው፣ ያስጠላል። ምንም ማድረግ አይቻልም። በጥንቃቄ ሙቀት እያመጣጠንን ከበየድን በኋላ ንፋስ እንደማያወጣ ቼክ ካደረግን በኋላ ውስጥ ኮፐር ውስጡ ኢቫፖሬተር ውስጥ ያለውን ንፋስ ለማስወጣት ሁለት አይነት መንገድ ነው የምጠቀመው፣ እንደራሴ ማለት ነው። አንደኛው ፊልትሩ እና ኮቺ ካፕሌሪ በእጄ ሳበቃ ጎኑ ላይ በመቅደድ ሌላ ካፒለሪ በመበየድ ሶኬት ላይ በምንሰካው ሰዓት ከውስጡ ያወጣልናል። ሌላኛው መንገድ ደግሞ አሁን እዚህኛው ላይ ደግሞ የምጠቀመው ሌላ ነው። እሱም እንዴት ነው? ፊት ከኮንደንሰር የሚመጣውን ፊልትሩ ላይ ከበየድኩኝ በኋላ ካፒለሪዋን ሳልበይድ እሰካዋለሁ ማለት ነው። ፍሪጁን ስሰካው ውስጡ ያለውን እንዳለ ሙልጭ አድርጎ ያወጣልኛል። ፍሪጅ ውስጥ ማለት ነው። ከውስጥ ጥቅሎች ውስጥ ያለውን ንፋስ አሮጌውንም ጋዝ ምናምን ሙልጭ አድርጎ ያወጣልኛል። ከዛ እዛው ፍሪጁ እንደተሰካ ሳይጠፋ ማለት ነው ካፒለሪዋን በይድለታለሁ። ይሄን ከማድረጌ በፊት በቻርጅ ቫልቭንጉ በኩል ጋዝ ጌጅ አስሬ ነው ማለት ነው። ጋዝ የምሞላበትን ጌጅ አስራለሁ፣ ንፋስ ኬትም በኩል እንዳያገኝ። ከዛም በኋላ ካፒለሪዋን እንበይዳታለን ማለት ነው። እዚህ ጋር አሁን ንፋስ ያወጣል አያወጣም የሚለውን በተቻለ መጠን በእጄ ቼክ ለማድረግ እየሞከርኩ ነው። አሁን ምንም ሊክ አላገኘሁበትም። አሁን ጋዙን አስራለሁ ማለት ነው። እዚህ ጋር ከዚህ በፊት ተሞልቷል ጋዝ መሰለኝ ፍሪጁ። እላዩ ላይ ቫልቮል አለ፣ አልተቆረጠም። በሱ ለመጠቀም ፈልጌ ግን አልመቸኝ ያለ ቆርጠውና መልሼ እበይደዋለሁ ማለት ነው አጠር አድርጌ። እዚች ጋር ተጠራጠርኩኝ። የለውም ሊክ። በርግጥ ግን ሲበይዱ አሳሳ ስላለች ምናልባት በኋላ ላይ ሲንቀሳቀስ ክራክ አድርጎ እንዳያነፍስ በሚል ደግሜ የሆነ ሞቅ አድርጌ እንደገና ትንሽ እንደመጨመር አደርግባታለሁ።
ወይም በኦክስጅን ፕሬዠር በምንጨምርበት ሰዓት አንድ ቦታ ላይ ተቆልሎ የነበረው ወደ ሞቀው ቦታ ላይ ይንሸራተታል ማለት ነው ብይዱ። እንደዛ አድርጌ ካንሸራተትኳትኝ በኋላ ቻርጅ ቫልቡ ረጅም ነው፣ ጌጅ ለማሰር አይመችም ምናምን ደስ አላለኝም ሳየው። እንደገና ቆርጬ ልሰራው ፈልጌያለሁኝ። በነገራችን ላይ አብዛኛው ቪዲዮዬን ያየ ሰው ሰብስክራይበርም አያደርግም፣ ላይክም አያደርግም። ምናልባት ቪዲዮ ጠቃሚ መስሎ ከታያችሁ ወይም ትንሽ የሚጠቅም ነገር አግኝታችሁበት ከሆነ ላይክ እና ሰብስክራይብ በማድረግ እኔም ቀጣይ ቪዲዮ እንድሰራ አበረታቱኝ። እንዲሁም ፍሪጅ ብቻ ሳይሆን የተለያዩ ቲቪ፣ ስፒከር፣ ማንኛውም ኤሌክትሮኒክስ ነገሮች ከስልክ ውጭ ያሉ ነገሮችን ስለምናስተካክላቸው ያው እነሱንም ቀጣይ ቪዲዮ እንዲደርሳችሁ አስተማሪና ጠቃሚ ነገር እንዲደርሳችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። እዚህ ጋር እንደምትመለከቱት ውስጡ የነበሩትን ንፋስና ጋዝ ካስወገድኩኝ በኋላ ካፒሌሪዋን እየበየርኳትኝ ነው። ካፒሌሪ ስስ ነች፣ ሙቀት አትፈልግም። ያን ያህል ሙቀትን የሚፈልግ አይደለም፣ በትንሹ እንትን ይላል። እሱን እየበየርኩኝ ነው። እዚህ ጋር ፋን እየተሽከረከረ ስለሆነ ቀደም እንዳልኩት ፍሪጁን ሰክተን ስለሆነ የምንበየደው ካፒሌሪ እዚህ እንትን ኦክሲጅኑ በጣም እንትን እያለ ንፋሱ ወደ ጎን እየገፋብኝ ነበረ። የግድ ከፍ ያለ ፕሬዠር ከተጠቀምኩኝ ደግሞ ይቆርጥብኛል። ያን አድርጌ ከጨረስኩኝ በኋላ ቻርጅ ቫልቡ ረጅም ነው፣ አልተመቸኝም። እሱን ቀርጥፌ ለመበየድ እየሞከርኩ ነገር እንዳጋጣሚ ከተራ አልያዝኩኝ ነበር። የራሱ መቁረጫ አለው እና እዚህ ጋር እንደሚታየው ቪዲዮ ይሄ አፉ እንዲህ ክብ መሆን የነበረበት ያው በፒንሳ ስለሆነ ጭፍልቅ ብሏል። እሱን እንደምንም አድርጌ እበይደዋለሁ። በድጋሚ ንፋስ ማስወጣት ቢኖርብኝ ነው። ምክንያቱም ይህን ስቆርጠው ንፋስ ወደ ኮምፕረሰር ደግሞ ይገባል፣ መሳቡ አይቀርም። የግድ እናድስ በዚች በፊልትሯ ጋር ከካፒሌሪዋ ጋር ትንሽ ነቅዬ ንፋሱን አስወጥቼ ስጨርስ መልሼ እበይደዋልና ያው ቀጥታ ጋዝ መሙላት እጀምራለሁ ማለት ነው። ይሄን በይጄ ከጨረስኩኝ በኋላ እዚህ ጋር ያው ፊልትሯን ቅድም ስላሳየሁኝ እንዳይረዝም በሚል ነው እንጂ በፊልትሯ በኩል ንፋስና ጋዝ አውጥቻለሁ፣ ድጋሚ ሁለተኛ ላይ ማለት ነው። ከዛ አሁን ጋዝ ቀጥታ እየሞላው ነው። ጋዝ በጣም ብዙ ነው የሚወስድ፣ በጣም ብዙ ቢያንስ ከ10 ደቂቃ በላይ እየሰጠሁኝ ቆይቻለሁ። በጣም ጋዝ ይበላል። ፍሪጁን በጣም ትልቅ ስለሆነ እና አሁን ጋዝ እየሞላሁኝ ነው። አንድ 30 ደቂቃ ወይ 1 ሰዓት ከቆየሁኝ በኋላ ውጤቱን ያው ተመልሼ ቼክ አደርጋለሁ፣ አያለሁ ውስጡን ከፍቼ ማለት ነው። አሁን ግን ጋዝ መጀመሪያ ሰጥቼ መጨረስ አለብኝ። በነገራችን ላይ ጋዝ ስንሞላ ባለሙያዎች ታውቁታላችሁ፣ ክፍት ዝግት ሰጠት መለስ እያደረግን ነው የምንሞላው። በጌጃችን ላይ እስከ 10 ድረስ እስከ 20 ሊሆን ይችላል። ሰጠት መለስ ሰጠት ዝግት እያደረግን ነው የምንሞላው። ጋዙን የምንዘቀዝቅበት ዋና ምክንያቱ ደግሞ በርሜሉ ጋዝ በምንዘቀዝቅበት ሰዓት በጌጃችን በኩል እንደ ውሃ አይነት ነገር ይታየናል።
እንደዛ ሲሆን ትላልቅ ፍሪጆች ላይ በጣም ጠቃሚ ነው። ትናንሽ ፍሪጆች ላይ የቁም ፍሪጆች ላይ ግን ሞተር ሊያቃጥል ይችላል ጋዝ ሲበዛ ራሱ ማለት ነው። ዲፖዎች ላይ አስተኝቼ ነው የምሞላው ይሄ እንደየባለሙያው ሊለያይ ይችላል። ምናልባት ጋዙ አዲስ ከሆነም ደግሞ አቁማችሁ ብትሞሉትም ይሆናል። የኔ ትንሽ ስለተጠቀምኩት ነው። ውስጡን ከአንድ ሰዓት በኋላ መልሼ ሳየው ይሄን ይመስላል። ይሄ ነጫጩ በረዶ ነው። ውስጥ ላይ ንፋስ በጣም በሃይለኛው አለው። አንድ ሰዓትም አይሞላም 40 ደቂቃ ምናምን ቢሆን ነው። ውስጥ ላይ በሃይለኛው ንፋስ አለው። ይሄ 2 ሰዓት 3 ሰዓት እየሰራ ሲሄድ ያው በጣም ይወርዳል ወደ ታች። ለአሁን ይሄን ይመስላል። ይሄን ያህል ከሰራ መስራቱን አረጋግጫለሁ። ምክንያቱም ንፋስ እዚህ ድረስ አሁን በጣም ኃይለኛ ንፋስ አለ እና ጨርሰናል ማለት ነው።